የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ፕሬዝዳንት ኢሳያስ አፈወርቂን ያስደነገጠ ዜና ከአዲስ አበባ ተሰምቷል። የአሜሪካ ጦር በአሰብ ጉዳይ ከኢትዮጵያ ጎን መሰለፉን የሚገልጽ መረጃ ከ4 ኪሎ ሾልኮ ወጥቷል። በቀይ ባህር ጉዳይ ኢትዮጵያና ኤርትራ በከፍተኛ ወታደራዊ ውጥረት ውስጥ በሚገኙበት በዚህ ወቅት የአሜሪካ ጦር ከኢትዮጵያ ጎን እንደሚሰለፍና አሰብ ለኢትዮጵያ እንደሚገባት መግለጹ ከፍተኛ መነጋገሪያን ፈጥሯል። ከ4 ኪሎ የተሰማው ዜና የኤርትራ ባለስልጣናትን ድንጋጤ ውስጥ መክተቱም ተሰምቷል። ሙሉ መረጃው በዘገባችን ተካቷል፣ ታደምጡታላችሁ። በሌላ ሰበር መረጃ የጸጥታ ኃይሎች በፈጸሙት ጥቃት ከፍተኛ ባለስልጣኑ መገደላቸው ተነገረ። የፖሊስ አባላት በፈጸሙት የጦር መሳሪያ ጥቃት የብልጽግና ባለስልጣኑ መገደላቸው ከፍተኛ ቁጣን ቀስቅሷል። የባለስልጣኑን ግድያ ተከትሎ በ4 ኪሎ ቤተመንግስት ከፍተኛ ቁጣ ተቀስቅሷል የተባለ ሲሆን ግድያውን በተመለከተ ማሳዛኝ መግለጫ ተሰጥቷል። በዝርዝር እንነግራችኋለን። በተያያዘ ሰበር መረጃ በአዲስ አበባ በሚሊዮኖች የሚቆጠር ገንዘብ ከባንክ ተዘርፏል። በመሃል አዲስ አበባ ከተማ የተፈጸመው አሰቃቂ የወንጀል ድርጊት በርካቶችን እያነጋገረ ይገኛል። በአዲስ አበባ የሚገኘው የአቢሲኒያ ባንክ በሚሊዮን የሚቆጠር ገንዘብን የተዘረፈ ሲሆን በዘረፋው ወቅት የተፈጸመው ነፍስ የማጥፋት ወንጀል ደግሞ በከፍተኛ መነጋገሪያን ፈጥሯል። ዘረፋውን አስመልክቶ የአዲስ አበባ ፖሊስ አነጋጋሪ መግለጫ ሰጥቷል። በአዲስ አበባ የተከሰተው ምንድነው የሚለው በዘገባችን በዝርዝር የምታደምጡት ነው የሚሆነው። በሌላ ሰበር መረጃ በኮዬ ፈጬ የጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች የግዳጅ ወታደራዊ ስልጠና እንዲወስዱ እየተደረገ መሆኑ ተነገረ። በአዲስ አበባ ከተማ በኮዬ ፈጬ የጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች ከፍላጎታቸው ውጪ የወታደራዊ ስልጠና እንዲወስዱ በኃይል እየተገደዱ መሆናቸውን የሚገልጽ መረጃ ወጥቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። የተወደዳችሁ የሚዲያችን ቤተሰቦች እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ ነው የምናምራው። በቅድሚያም ፕሬዝዳንት ኢሳያስ አፈወርቂን ያስደነገጠ ዜና ከአዲስ አበባ ተሰምቷል። የአሜሪካ ጦር በአሰብ ጉዳይ ከኢትዮጵያ ጎን መሰለፉን የሚገልጽ መረጃ ከ4 ኪሎ ሾልኮ ወጥቷል። በቀይ ባህር ጉዳይ ኢትዮጵያና ኤርትራ በከፍተኛ ወታደራዊ ውጥረት ውስጥ በሚገኙበት በዚህ ወቅት የአሜሪካ ጦር ከኢትዮጵያ ጎን እንደሚሰለፍና አሰብ ለኢትዮጵያ እንደሚገባት መግለጹ ከፍተኛ መነጋገሪያን ፈጥሯል። ከ4 ኪሎ የተሰማው ዜና የኤርትራ ባለስልጣናትን ክፉኛ ድንጋጤ ውስጥ መክተቱም ተሰምቷል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የአሜሪካ ጦር የአፍሪካ እዝ አዛዥ ከሆኑት ጀነራል ዳግቪን አንደርሰን የተመራ ልዑካን ጋር ተወያይተዋልም ተብሏል። በውይይታቸውም ኢትዮጵያና አሜሪካ በአፍሪካ ቀንድ ሰላምና መረጋጋትን ለማረጋገጥ በሚያስችላቸው ጉዳዮች ላይ በትኩረት መክረዋል ነው የተባለው። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ሁለቱ ሀገራት ወታደራዊውን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን አንስተዋል። ኢትዮጵያ ሽብርተኝነትን በመዋጋት ረገድ ከፍተኛውን ሚና እየተጫወተች እንደሚገኝም አጽንኦት ሰጥተዋል። ኢትዮጵያ የባህር በር ፍላጎቷ ለሰላማዊና ኢኮኖሚዋን ለመገንባት መሆኑን ያብራሩት ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር ያለው ወታደራዊ ግንኙነት ተጠናክሮ እንደሚቀጥልም አስረድተዋል። ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥልም ለአሜሪካን አረጋግጣለች። ጀነራል ዳግቪን አንደርሰን በበኩላቸው ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችውን ሚና አድንቀዋል። ኢትዮጵያና አሜሪካ ሽብርተኝነትን በጋራ የመዋጋት ስራቸውን አጠናክረው ይቀጥላሉ ሲሉ አረጋግጠዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉም ገልጸዋል።
ገልጸው ኢትዮጵያ በቀይ ባህር ላይ ብትመጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም አመላክተዋል። በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚመክሩ መናገራቸውን የመከላከያ ሚዲያ ዘግቧል። ወደ ቀጣዩ መረጃችን ስናመራ በኮየ ፈጬ የጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች የግዳጅ ወታደራዊ ስልጠና እንዲወስዱ እየተደረጉ መሆኑ ተገለጸ። በአዲስ አበባ ከተማ በኮየ ፈጬ የጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች ካለ ፍላጎታቸው ውጪ የሚሊሻ ስልጠና እንዲወስዱ በኃይል እየተገደዱ መሆናቸውን የሚገልጽ አነጋጋሪ መረጃም ወጥቷል። የአካባቢው ነዋሪዎች የሚመለከተው አካል ድምጻችንን ይስማል ስሉ ቅሬታቸውን አሰምተዋል። ስማቸው እንዳይጠቀስ የፈለጉ ቅሬታ አቅራቢዎች እንደገለጹት የአካባቢው አስተዳደር አካላት ከእያንዳንዱ ብሎክ 12 ሰዎች መሰልጠን አለባቸው የሚል ኮታ በማስቀመጥ የነዋሪዎችን ፍላጎት ሳይጠይቁም ስማቸውን ለስልጠና አስመዝግበዋልም ብለዋል። ቅሬታ አቅራቢዎቹ አብዛኞቹ በግልም ሆነ በመንግስት መስሪያ ቤት ተቀጥረው የሚሰሩ መሆናቸውን ገልጸው እኛ ስራ አጥ አይደለንም፣ ከተማ ውስጥ ሰርተን ነው የምንገባው ብለዋል። ይህ ሆኖ ሳለ በስራ ሰዓታቸው ላይ ተጽዕኖ በሚያሳድር መልኩ ለሚሰጠው ስልጠና እንዲመዘገቡ መገደዳቸውን ተናግረዋል። ነዋሪዎቹ ስልጠናውን ለመውሰድ እንደማይችሉና በስራ ገበታቸው ላይ እንደሚያውክባቸው ሲገልጹ ከአስተዳደሩ አካላት አለመሰልጠን አይቻልም፣ አንችልም ካላችሁ ለምትሰሩበት መስሪያ ቤት ደብዳቤ እንጽፋለን የሚል ምላሽና ማስፈራሪያ እንደተሰጣቸው ተናግረዋል። ይህም በነዋሪዎቹ ዘንድ ከፍተኛ መደናገርና ስጋትን ፈጥሯል። የትኛው መስሪያ ቤት ነው የአካባቢ አስተዳደር በጻፈው ደብዳቤ ተመርኩዞም እኔ በግድ እንዲሰለጥን የስራ ጊዜ የሚሰጠኝ ስሉ አንድ ቅሬታ አቅራቢ ጥያቄያቸውን አቅርበዋል። በአዲስ አበባ ከተማ አስተዳደር የአካባቢውን ጸጥታ ለማስጠበቅ በሚል በተለያዩ ጊዜያት በማህበረሰብ ተሳትፎ ላይ የተመሰረቱ የጸጥታ አደረጃጀቶች ሲፈጠሩ መቆየታቸው የሚታወቅ ነው። ይሁን እንጂ በኮየ ፈጬ ነዋሪዎች የቀረበው ይህ ቅሬታ የእነዚህ አደረጃጀቶች አፈጻጸም በነዋሪዎች ፍቃደኝነት ላይ ምን ያህል የተመሰረተ ነው የሚለው ጥያቄን ያነሳል። ነዋሪዎቹ ይህ ከስራ ገበታቸው ሊያፈናቅላቸው የሚችል የግዴታ ስልጠና እንዲቆምላቸውና የሚመለከታቸው ከፍተኛ የአስተዳደር አካላት ጉዳዩን አይተው መፍትሄ እንዲሰጧቸው በአጽንኦትም ጠይቀዋል። በሌላ መረጃ በአዲስ አበባ ከተማ በሚሊዮኖች የሚቆጠር ገንዘብ ከባንክ ተዘርፏል። በመሃል አዲስ አበባ የተፈጸመው አሰቃቂ የወንጀል ድርጊት በርካቶችን እያነጋገረ ይገኛል። በአዲስ አበባ የሚገኘው የአቢሲኒያ ባንክ በሚሊዮን የሚቆጠር ገንዘብ የተዘረፈ ሲሆን በዘረፋው ወቅት የተፈጸመው ነፍስ የማጥፋት ወንጀል ደግሞ ከፍተኛ መነጋገሪያ ሆኗል። ዘረፋውን አስመልክቶ የአዲስ አበባ ፖሊስ አነጋጋሪ መግለጫን ሰጥቷል። የወንጀል ድርጊቱ የተፈጸመው ግንቦት 6 ቀን 2015 ዓመተ ምህረት በልደታ ክፍለ ከተማ በሚገኘው የአቢሲኒያ ባንክ ባልቻ ቅርንጫፍ ውስጥ ነው። ወንጀል ፈጻሚው ጌታሁን ሙላቱ የተባለው የጥበቃ ሰራተኛ ሲሆን አብሮት የሚሰራውን ጓደኛውን ዘገየች ሼሩን በተኛበት ጭንቅላቱንና የተለያዩ የሰውነት ክፍሉን በፌሮ ብረት በመምታት በመግደል የባንኩን የብር ካዜና በብረት ፈልቅቆ 2,460,000 ብር ዘርፎ ተሰውሯልም ተብሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራና ክትትል አባላትና አመራሩ ወንጀሉ ከተፈጸመበት ዕለት ጀምሮ በርካታ ፖሊሳዊ ቴክኒኮችን በመጠቀም ባሰባሰበው መረጃ ወንጀል ፈጻሚውን በቁጥጥር ስር አውሏል ነው የተባለው። ወንጀለኛው በተደረገበት ምርመራ ሁለት ተመሳሳይ ወንጀሎችን መፈጸሙንና አማረ ደሳለኝ በሚል ሐሰተኛ ስምና በሐሰተኛ የትምህርት ማስረጃ የጥበቃ አገልግሎት በሚሰጥ ተቋም በጥበቃ ሰራተኛነት መቀጠሩን አረጋግጧል። ፖሊስ በመግለጫው ወንጀለኛው የግድያ ወንጀል ፈጽሞ ለመሰወር ቢሞክርም ባደረገው ብርቱ ክትትል በቁጥጥር ስር በማዋል ወንጀሉን እንዴት እንደፈጸመው መርቶ አሳይቷል። ፖሊስ የምርመራ መዝገቡን
ቡድኑን በማደራጀት በአቃቢ ሕግ በኩል ክስም መስርቶበታል። ጉዳዩን ሲመለከት የቆየው የፌደራል ከፍተኛ ፍርድ ቤት ከባድ ውንብድናና ሁለተኛ ወንጀል ችሎት ተከሳሽ ጌታሁን ሙላቱ ጥፋተኛ መሆኑን በማረጋገጥ በዕድሜ ልክ ጽኑ እስራት እንዲቀጣም ወስኖበታል። የጥበቃ አገልግሎት የሚሰጡ ተቋማት የሚቀጥሯቸውን ሰራተኞች ማንነት፣ የተያዦቻቸው ህጋዊነትና የሚያቀርቡትን ሰነድ ትክክለኛነት የማረጋገጥ ግዴታ እንዳለባቸውና ይህንን ግዴታቸውን ሳይወጡ ቀርተው ለሚያጋጥሙ ማንኛውንም አይነት ችግሮች ፈቃዳቸውን መሰረዝን ጨምሮ በህግ እንዲጠየቁ እንደሚደረግ የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ አሳስቧል። በሌላ ሰበር መረጃ የጸጥታ ኃይሎች በፈጸሙት ጥቃት ባለስልጣኑ መገደላቸው ተነገረ። የፖሊስ አባላት በፈጸሙት የጦር መሳሪያ ጥቃት የብልጽግና ባለስልጣኑ መገደላቸው ተሰምቷል። የባለስልጣኑን መገደል በተመለከተ አሳዛኝ መግለጫም ተሰጥቷል። በሶማሌ ክልል ሞያሌ ከተማ የጸጥታና አስተዳደር ጽሕፈት ቤት ኃላፊ ድንበር ጥሰው የገቡም የኬንያ ፖሊስ አባላት በፈጸሙት ጥቃት ተገድለዋል ተብሏል። በኬንያ ፖሊስ የተፈጸመውን ጥቃት በተመለከተ ቢቢሲ አፋን ኦሮሞ ባወጣው ዘገባ ጥቃቱን አረጋግጧል። በሶማሌ ክልል የሞያሌ ከተማ የጸጥታና አስተዳደር ጽሕፈት ቤት ኃላፊ የሆኑት አብዱድ ዋሪዮ ድንበር ተሻግረው ወደ ኢትዮጵያ የገቡ የኬንያ ፖሊሶች ተኮሱት በተባለው ጥይት እንደተገደሉ ከባለስልጣናቱ ቤተሰቦች ማረጋገጡን በዘገባው ላይ አስፍሯል። ኃላፊው የተገደሉት ባለፈው ሳምንት ሐሙስ ዳር 11 ቀን ልዩ ስሙ ቦሌ በተባለ ስፍራ ላይ መሆኑን ዘገባው አመላክቷል። የኬንያ ፖሊሶች ድንበር ተሻግረው አንድ ኢትዮጵያዊ ዜጋን ለመያዝ ያደረጉትን ሙከራ ባደረጉበት ወቅት ኃላፊው የፖሊሶችን ድርጊት በመቃወም ለማስቆም ሲሞክሩ በጥይት እንደተገደሉ ዘገባው ጠቅሷል። ከሞያሌ ወደ ኢትዮጵያ የተሻገሩት የኬንያ የጸጥታ ኃይሎች አንድ ሰው ገድለው ሌላ ተጨማሪ አንድ ሰው አስረው መውሰዳቸውን የአካባቢው ነዋሪዎችም ተናግረዋል። በኬንያ የጸጥታ ኃይሎች የተገደሉት አብዱብ ዋሪዮ በኢትዮጵያና ኬንያ ድንበር ላይ የምትገኘው የሞያሌ ከተማ የጸጥታ ዘርፍ ኃላፊ ናቸው። ከባለስልጣኑ ግድያ በፊት በአካባቢው ምንም አይነት የደህንነት ችግር አልነበረም ሲሉ የገለጹት የአካባቢው ነዋሪዎች የኬንያ ፖሊስ ከዚህ በፊትም ወደ ኢትዮጵያ ድንበር ገብተው እንደዚህ አይነት ወንጀሎችን መፈጸማቸውንም ተናግረዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።